አሳሳቢ የሆነ ነገር ሲኖር አስደንጋጭ ነገር ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አሰላቱ ጃሚዓ ብለው እንዲጣሩ ሰዎችን ያዛሉ። የእርሳቸው አዛን አድራጊዎች ሁለት ናቸው የሚታወቁት የነቢያችን ሰለላሁ ዐለይሂ ወሰለም ታዋቂዎች ቢላል እብን ረባህ፣ አብዱላህ ብን ኡሚ መክቱም እነዚህ ናቸው። እና ከሁለት አንዳቸው ያን ጥሪ ያደርጋሉ፣ ይሰግዳሉ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አተድሩነ ሊመ ጀመዕቱኩም አሏቸው። ሰዎች ካሰገዳቸው በኋላ ሁሉም ሰው የሰገደበትን ስፍራ የያዝና ቁጭ በል እንዳትሄዱ አሏቸው። ከዚያ ምን አሉ? አተድሩነ ሊመ ጀመዕቱኩም ለምን እንደሰበሰብኳቸው ታውቃላችሁ ሆነ አሏቸው። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው የውቁ አሉ። የሰሃቦች ስርዓት፣ የሰሃቦች አደብ ተማሪዎች ናቸው። ገብታችኋል? አላሁ ወረሱሉሁ አዕለም ሁሉም በአንድ ድምፅ አላህና መልእክተኛው የውቁ። ቃል ኢኒ ወላሂ ማ ጀመዕቱኩም ሊረግበትን ወላ ሊረህባ እኔ ወላሂ አሁን ላስፈራራችሁ ወይንም የሆነ ላስከጅላችሁ አልሰበሰብኳቸውም። ወላኪን ጀመዕቱኩም ነገር ግን የሰበሰብኩባቸው ምክንያት ሰበሰብኳቸው ሊአነ ተሚመን ዳሪ ካነ ረጁለን ነስራንያ የሰበሰብኩባቸው ምክንያት ይሄው ነው። እርሱም ተሚመ ዳሪ የተባለው ሰው ክርስቲያን ሰው ነበር አሉ። ከሰሃቦች መካከል ክርስቲያን ተሚመ ዳሪ የተባለ ክርስቲያን ነው። ካነ ነስራንየን አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ ሰው ክርስቲያን ነበር አሉ። ፈጃአ መጣም፣ ፈባየዐ ከእኔ ጋር ቃል ኪዳን ተገባባም፣ ወአስለም እስልምናንም ተቀበለ፣ ወሐደሰኒ ሐዲሰን ወሬንም አወራኝ፣ ዋፈቀ አለዚ ኩንቱ ኡሐዲሱኩም ዐን አልመሲሕ ደጃል ያን እኔ ስለ ሐሰተኛው መሲህ ወይም ስለ መሲሑ ደጃል ሳውራችሁ የነበረውንም ወሬ ተስማማ፣ የእርሱ የነገረኝ ወሬ ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በፊት ቀድመው ስለ ደጃል ባህሪያት ሁሉ ነግረዋቸው ነበር። ተሚመ ዳሪ የተባለው ደግሞ እስልምናን የተቀበለው ሰሓባ ክርስቲያን ነበር፣ እስልምናን ተቀብሏል። ቅድም እንዳልኳችሁ የሆነች ጀዚራ ላይ የሆነች ደሴት ላይ እንደ አጋጣሚ እየሄደ እያለ ማን ነው በጀልባ ላይ እየሄዱ እያለ በሆነች ውሃ ላይ በጀልባ ላይ እየሄዱ እያለ እየተሳፈሩ እያለ ማዕበል ትንትላቸውና ታነሳቸውና ወደ ሆነች የብስ ትጥላቸዋለች። በዛ የብስ ውስጥ ገብቶ ደጃልን አግኝቶታል በአካል። ማን? ተሚመ ዳሪ የተባለው የሰለንቴው ሰሓባ ማለት ነው። ገብታቸዋል። ደጃልን በአካል ሄዶ አግኝተውት እነዚህ ሰሓቦች አውርተውት መጥቶ ለነቢ ሰለላሁ ዐለይሂ ወሰለም ነግሯቸዋል። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ሲናገሩት የነበረውን ቀድመው ይሄ በአካል አገኘው። ይሄ አንደኛ የነብይነታቸው ማረጋገጫ ነው። የደጃልን ባህሪያት እንዳለ ቀድመው ያስተማሩት እኔ ስነግራቸው የነበረውን ተሚመ ዳሪ በአካል በገሃዱ ሄዶ ደጃልን አይቶ አረጋግጦ መጥተዋል ብለው ተናገሩ። ገዛቸዋል። እና ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ፈኢነ ተሚመን አዳሪ ካነ ረጁለን ነስራንያ ተሚመ ዳሪ ክርስቲያን ሰው ነበር። ፈጃአ እርሱም መጣ፣ ፈባየዐ ከእኔ ጋር ቃል ኪዳንን ተገባባ፣ ወአስለም እስልምናን ተቀበለ፣ ወሐደሰኒ ሐዲሰን ወሬንም አወራኝ፣ ዋፈቀ የተስማማ ያ ወሬ ገጠመ፣ አለዚ ኩንቱ ኡሐዲሱኩም ዐን መሲሕ ደጃል ስለ መሲሑ ደጃል ስለ ሐሰተኛው መሲህ ስለ ሐሰተኛው ክርስቶስ ሳወራችሁ የነበረውን ወሬ የተስማማ ይሆናል አለ። ሐደሰኒ አነሁ ረኪበ ፊ ሰፊነትን በሕርያ መዐ 30 ረጁለን እርሱም እንዲህ ሲል አወራኝ፣ ከ30 ሰዎች ጋር በሆነች ጀልባ ላይ ተሳፈሩ፣ በባህሩ ላይ ማለት ነው። ፈለዒበ ቢሂም ልመውጅ ማዕበሉም ተጫወተባቸው፣ ማለት ማዕበሉ ግራ ቀኝ ያስባላቸው። ሸህረን ፊል ባህር ለአንድ ወር ያክል በባህሩ ላይ ገብታቸዋል። በጣም ኃይለኛ ማዕበል መጣ፣ ከግራ ወደ ቀኝ እያለ ምንም የብስ ላይ ሳይጥላቸው እዚያው ሲያዞራቸው ቆየ። ገብታቸዋል። በዚያው ላይ ሆኑ ለአንድ ወር ያክል። ثم أرافوا إلى جزيرة في البحر ከባህሩ አቅራቢያ ወደምትገኝ በአንዲት የብስም ላይ ወደዚያ አረፉ። ሐታ መግሪበ ሸምስ እስከ ፀሐይ የምትጠልቅበት ጊዜ ማለት ነው። ፈጀለሱ ተቀመጡ ፊ አቅረብ ሰፊና
በጀልባዋ ቅርብ ቦታ የሚሆን ቦታ ላይ ተቀመጡ። ፈደኸሉ ልጀዚራ ወደ ደሴቷም ገቡ። ፈለቅየትሁም ዳባ አንዲትም እንስሳት ወይም የሆነች ተንቀሳቃሽ ነገር አገኘቻቸው። ከሲረት ሻዕር ጸጉሯ በጣም ብዙ የሆነ ፊቷም ኋላም እንዳለ በጸጉር የተሞላች አካል ነች። ገብቷችኋል? አገኘቻቸው እነ ተሚም ዳሪ እነዚህን ሰሓቦች ማለት ነው። ላ የድሩነ ማ ቁቡለሁ ሚን ዱቡሪሂ ይህን ያገኙትን እንስሳ ወይም ይህን ያገኙትን አካል ፊቱንና ኋላውን እንኳን አይለዩትም አሉ ነቢ ሰለላሁ ዐለይሂ ወሰለም። ያ ማለት እንዳለ በጸጉር ከመሞላቱ የተነሳ ከፊትም ከኋላም ከላይም ከታችም እንዳለ ሙሉ ጸጉር ነች። ልክ ከየብሱ ወረድ እንዳሉ ይችን ግለሰብ አገኙ። ከዚያ ምን እንደሚያን ተመልከቱ። ላ የድሩነ ማ ቁቡለሁ ሚን ዱቡሪሂ ሚን ከስረት ሻዕር ከጸጉር ብዛት የተነሳ በዚች አካል ላይ ማለት ነው። ፈቃሉ አሉ ወይለኪ ማ አንቲ ወየውልሽ ማንሽ አንቺ ያሏት ሰሃቦች ጀግና ናቸው። ምን መጣብኝ ብሎ መፈርጠጥ የለም። ያ ጅማ ማነሽ አንቺ ወየውልሽ አላት። ፈቃለት አለች አነ ልጀሳሳ እኔ ጀሳሳ ነኝ አለች። ቃሉ ወመል ጀሳሳ ጀሳሳ ምንድን ነው አላት። ቃለት አዩሃ ልቀውም እናንተ ህዝቦች ሆይ አለቻቸው። የንጠሊቁ ኢላ ሀዘ ረጁል ለዚ ፊ ዲር እዛ ጫካ ውስጥ ወደሚገኘው ሰው ሂዱ አለቻቸው። ወደ ማን? ወደ ደጃል ማለት ነው። የደጃል ሰላይ ነች እርሷ። ማንም አካል ወደዚያ ከመጣ ወደ ደጃል ትሞራለች። ገብታችኋል አይደለ? ምን አለች? እዛ ጫካ ውስጥ ወደ ተደበቀው እዛ ውስጥ የሚገኝ አንድ ግለሰብ አለና ሂዱ እዚያ አለቻቸው። ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ስለ እናንተ ዜናን ለመስማት በመናፈቅ ላይ ነውና ሂዱ አለቻቸው። ቃል አለም እርሱ ለማ ሰመት ለና ረጁለን በረክና ሚንሃ አን ተኩነ ሸይጣና አንድ ሰው አለ አንድ ግለሰብ አለ በነገረችን ጊዜ ሰይጣን ልትሆን ትችላለች እንዲህ ብለን አሰብንኛ። ቃል ፈንጠለቅና ሲራዓን እኛም ፈጥነን ሄድን ሐታ ደኸልና ዲር እዛ ጫካ ውስጥ እስኪገባ ድረስ ፈኢዛ ፊህ አዕظም ኢንሳን ረአይናሁ እዚያም ላይ ስንገባ ጊዜ ስንድ ጊዜ ካየነው ሰዎች ሁሉ በጣም ግዙፍ የሆነን ሰው ተመለከትን። በጣም ግዙፍ ነው ቸዋል ኸልቀን ያኔ አፈጣጠሩ ተክለ ሰውነቱ በጣም ግዙፍ የሆነ ሰው ተመለከትን። ከዚያ በኋላ መጅሙዓ የዳሁ ኢላ ዑኑቅሂ ሁለት እጆቹ ወደ አንገቶቹ ተጠፍንገ የታሰሩ ይሆኑ እንደዚህ ተደርጎ እጅና እጁ እንደዚህ የታሰረ ማለት ነው። ተጠፍንጎ ታስሯል በሰንሰለት እጆቹ ከአንገቶቹ ጋር ማ በይነ ሩክበተይሂ ኢላ ሩክበተይሂ ያዕኒ ቢልሐዲድ ከጉልበቱ እስከ ጉልበቱ ድረስ በብረት ተጠፍንጎ ታስሯል። ቁልና አልኛ ወይለክ ወየውለህ ማ አንት ማነህ አንተ? ቃል ቀድ ቀድርቱም ዐላ ኸበሪ በእርግጥም ችላችኋል ስለ እኔ ዜናን ለመስማት። ፈአኽበሩኒ ማ አንቱም ይልቁንስ እናንተ ማን እንደሆናችሁ እስኪ ንገሩኝ አላቸው። ቃሉ አሉት ነሕኑ ኡናስ ምን አልዓረብ እኛ ከአረብ ጎሳ የሆነን ሰዎች ነን አሉት። ረኪብና ፊ ሰፊነት ባሕርያ በባህር ላይ ከምትጓዝ በአንዲት ጀልባ ላይ ተጓዘ። ፈሳደፈና አልባሕር ሒነ ኢላ ሀዛ ልመካን ያም ባህር ወደዚህ ቦታ ጣለን በድንገት በአጋጣሚ ብለው ተናገሩ። ፈለዒበ ቢና አልመውጅ እኛንም የብሱ ምንድን ነው ማዕበሉ ተጫወተብን ወይም ደግሞ አዞረን። ሸህረን ለአንድ ወራት ያክል ثم ወሰልና ኢላ ጀዚረቲከ ሃዚሂ ከዚያም በኋላ ወደዚች ወደ አንተ ደሴት ደረስን አሁን ብለው ነገሩት። ፈጀለስና ፊ አቅረቢሃ ለጀልባችንም ቅርብ ወደሆነች ቦታ ወደ ደሴቷ ወጣ ብለን ተቀመጥን። ፈደኸልና አልጀዚራ እኛም ወደ ውስጥ አሁን አንተ ወዳለህበት ወደዚች ደሴት ገባ። ፈለቅየትና ዳበቱ
ልክ እንደገባንም አንዲት ተንቀሳቃሽ እንስሳ ወይንም አንዲት ተንቀሳቃሽ ግለሰብ አገኘችን። አህለ ከሲረት ሻዕር ጸጉሯ በጣም ብዙ የሆነች ላ ዩድራ ማ ቁብሉሁ ያዕለ ሚን ዙሁሪሂ ሚን ከስረት ሻዕር ከጸጉሯ መብዛት የተነሳ ፊቷና ኋላዋ የማያስታውቂው ሆነ። እንዳለ ጸጉሯ ከመብዛት የተነሳ የነገሩት ፈቁልና እኛም አልናት ወይለኪ ወየውልሽ ማ አንቲ አንቺ ማነሽ አልናት። ቃለት እሷም እንዲህ አለች አነል ጀሳሳ እኔ ጀሳሳ ነኝ። ቁልና አለን እኛ ወመል ጀሳሳ ጀሳሳ ማን ነው ምንድን ነው? ቃለት አለች እዕሚዱ ኢላ ሃዛ ረጁል አለዚ ፊ ዲር እርሷም ቀጥታ ወዲያው እዛ ጫካ ውስጥ ወደሚገኘው ሰው ሂዱ ብላ ወደ አንተ ላከችን። ከዚያ በኋላ ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ከእናንተ ዜናን ለመስማት በመናፈቅ ላይ ነው። ፈአቅበልና ኢለይከ ሲራዓን ከዚያም ወደ አንተ ፈጥነን መጣን። ወፈዚዕና ሚንሃ ከእርሷም በእርግጥ ደንግጠናል። ወለም ናእመን አን ተኩነ ሸይጣና ሰይጣን ልትሆን ትችላለች የሚለውን አንተ አስበናል አለች። ያው ስለ ደጃል ነው። ፈቃል አለ አኽቢሩኒ አን ነኽል እስኪ ንገሩኝ። በአረብ ሀገር ላይ ምናምን ብሎታል አይደል? እስኪ ንገሩኝ በቴምር ስለተሞለችው ሀገር ብሎ ጠየቃቸው። መዲናን ለማለት ፈልጎ ነው። ገብቷቸዋል። በቀደሙት ነቢያቶች አንደበት ላይ የመጨረሻው ዘመን ነቢይ የሚነሳበት ቦታ በቴምር የተሞላች የሚል ትንቢት ነበረ። መጽሐፍ ቅዱስ ላይ አጥፍተውት እንጂ ማለት ነው። ገብቷቸዋል። በቴምር ስለተሞላቸው ሀገር እስኪ ንገሩኝ አላቸው ብሎ ጠየቃቸው። ደጃል ቁልና አን አይ ሸእኒሃ ተስተክቢር ስለ የትኛው ሁኔታዋ ነው የምትጠይቀዋት? ቃል አስአልኩም አን ነክሊሃ ስለ ቴምሮቿ እየጠየኳችሁ ነው። ሀል ዩትሚር ያፈራልን አላቸው። ቁልና ለሁ ነዓም አዎ ያፈራል። ስለ መዲና ቴምር ያውቃሉ እየመለሱለት ነው። ቃል አማ ኢነሁ ዩሽኩ አላ ተስሚር ወደፊት ላታበቅል ይቀርባል አላቸው እና ነገራቸው። የሆነ ጊዜ ላይ ተደርጋለች ማለት ነው። የሚደርግበት ጊዜ አለ በመካከል። ቃል አክቢሩኒ አን ቡሒራ الطبرية بحيرة الطبرية ስለሚባል ንገሩኝ አላቸው። ቁልና عن أي شأنها تستخبر ስለየትኛው ሁኔታዋ ነው የምትጠይቀው? ቃል هل فيها ماء በእርሷ ላይ ውሃ አለን? ቃሉ هي كثيرة الماء እርሷ ብዙ ውሃ አላት አሉት። ቃል أما إن ماءها يوشك أن يذهب ውሃዋ ሊሄድ ይቀርባል ቅርብ ጊዜ አላቸው። ቃል አክቢሩኒ አን ዓይን ዙገር ስለምትባል የውሃ ምንጭ ንገሩኝ አላቸው። ቃል አን አይ ሸእኒሃ ተስተክብር ስለየትኛው ሁኔታዋ ነው የምትጠይቀው? ቃል ሀል ፊ አልዓይን ማ በዛች በምንጭ ቦታ ላይ ውሃ ይኖራልን አላቸው። ወሀል የዝረዕ አህሉሃ ቢማኢ ልዓይን በውሃዋ ላይ በዛች ምንጫ ላይ በሚገኘው ውሃ የዚህ አካባቢ ሰዎች አዘርቶቻቸውን ፍራፍሬዎቻቸውን ያጠጣሉ ነው ብሎ ጠየቀ። ከዚያ በኋላ ምን አሉት? ቁልና ለሁ ነዓም አዎ ይህ ከሲረት ልማ እርሷ ብዙ ውሃ አላት አሁን ላይ። ወአህሉሃ የዝረዑነ ሚን ማኢሃ የዛች አካባቢ ነዋሪዎች ባለቤቶቿ በእርሷ ውሃ አዝመራቸውን ያጠጣሉ። ቃል አክቢሩኒ አን ነቢይ ልኡምይ አሁን ዋናውን ነገር ጠየቃቸው። አልኡምይን አለዚነ ላ የቅረኡነ ወላ የክቱቡን ለማለት ነው። እንደ አጠቃላይ ነቢይ አኺር ዘማን ስለ መጨረሻው ዘመን ነቢይ እስኪ ንገሩኝ አላቸው። ማ ፈዓል ምንስ አደረገ አላቸው። ቃሉ ቀድ ኸረጀ ሚን መከተ ወነዘለ ኢላ የስሪብ እርሱማ ከመካ ተነስቶ ነቢይነቱን አውጆ ከመካ ተነስቶ ወደ የስሪብ የመዲና የድሮ የመጀመሪያ ስሟ ነው። ወደ የስሪብ ወደ መዲና ስደት አድርጓል ሂዷል አሉት። ቃል አቃተለሁ ልዓረብ አረቦች ተዋጉትን አላቸው። ቁልና ነዓም አዎ አረቦች ተዋጉት። ቃል ከይፈ ሰነዐ ቢህም እንዴት አደረገባቸው? እንዴት ሰራባቸው? ምን አደረጋቸው አለ። ፈአክበርናሁ ነገር ነው አነሁ ቀድ ظهረ ዐላ መን የሊህ ምን ልዓረብ ወአጣዑ እርሱን ከሚቀጥሉት አረቦች ሁሉ ላይ እርሱ የበላይ እንደተጎናጸፈባቸውና
እንደታዘዙት አረቦች ሁሉ በእርሱ ትእዛዝ ስር እንዳሉ በነቢ ስ ላ ሰለም ትእዛዝ ስር እንዳሉ ነገር ነው። በዚህ ጊዜ ነቢ ስ ላ ሰለም ድል አድርገው ነበር። እንዳለ ቁረይሻውያኖችም የመካ ሰዎች እንዳለ ሁሉንም አሸንፈዋቸው የበላይነትን ተጎናጽፈው ነበረ እና አረቦች ሁሉ ታዘውታል። አሁን ከዚያ በኋላ ቃለ ለሁ ለእነርሱ አላቸው ቀድ ካነ ዛሊክ በእርግጥም ይሄ ሆነ አላቸው። የበላይነትን ተጎናጸፈ፣ ታዘዙት። ቁልና ነዓም አው አልነው። ቃል አማ ኢነ ዛሊከ ኸይሩን ለሁም አን ዩጢዑ ምን አለ ደጃል ለእነርሱ ቢታዘዙት መልካም ነበር ይሄን ነቢይ ብሎ ተናገረ። ገብቷቸዋል። ቢታዘዙት መልካም ነበር ለእነርሱ አለ። እንኳንም ይህን ነገር ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው ብሎ ተናገረ። እውነትን ያውቃል። ነገር ግን ክህደትን መርጦ የሚሄድ ሰው ታውቃላችሁ። እንደዚህ አይነት ነው ደጃል። ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው አለ። ወኢኒ አለ ደጃል እኔ ሙኽቢሩኩም ዐኒ ስለ እኔ ልነግራችሁ ነው አሁን አላቸው። ኢኒ አነ ልመሲሕ እኔ ክርስቶስ ነኝ አላቸው። ሐሰተኛው መሲህ ነው። ገብቷቸዋል። የዘመኑ ፍጻሜ ከመድረሱ በፊት የሚነሳው ስለሱ ስለ ደጃል እያወራ ነው። ኢኒ አነ ልመሲሕ እኔ መሲሕ ነኝ አለ። እኔ ክርስቶስ ነኝ አለ። ከዛ ወኢኒ ኡሺክ አን ዩእዘነ ሊ ፊ ልኹሩጅ እኔ ደግሞ እንደወጣ ዘንድ የሚፈቀድልኝ ጊዜ ቀርቧል አላቸው። ይቀርባል። ምክንያቱም ከመጨረሻው ዘመን ነቢይ በኋላ ትወጣለህ ተብሎ ተነግሮለታል። ስለዚህ የመጨረሻ ዘመን ነቢይ ከተነሳ ከዚህ በኋላ የኔ የምወጣበት ጊዜ ቀርቧል ብሎ ተናገረ። ፈአኽሩጅ የዛኔ እወጣለሁኝ አለ። ፈአሲሩ ፊ ልአርድ በምድርም ላይ እንደፈለግኩ ሄዳለሁኝ አለ። ፈላ አድዑ ቀርየተን ኢላ ሀበጡሃ ፊ 40 ለይለተን አንዲትንም ከተማ አልተውም የዓለምን ከተማ በ40 ቀን የረገጥኳት ቢሆን እንጂ እያንዳንዷን የዓለም ክፍል እያንዳንዷን የዓለም ከተማ ረግጣታለሁኝ በ40 ቀንም አዳርሳታለሁ አለ። ያ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ እንዳለ ትንቢት ቀድመው ተናግረዋል ለትውልዶቻቸው። ልክ ሰሓቦቹ እነዚህ ይሄ የብስ ጥሏቸው ደጃል ጋር ሲሄዱ እንዳለ ነቢ ሰለላሁ ዐለይሂ ወሰለም የተናገሩትን ሁሉ ደጃል ስለ ራሱ ነገራቸው። የእርሳቸው እውነተኛ ነቢይነት የሚያረጋግጥ እንደሆነ ማለት ነው እንድትረዱ ዘንድ። ደጃልን ሄደው አግኝተውት ጠይቀውት ነው ወይ? ላ አይደለም። ከአላህ ዘንድ ከሰማይ በመጣላቸው ራእይ መሰረት ትንቢትን ነግሯቸው ነበረ ስለ ሐሰተኛው መሲህ ባህርያት። እርሱ ይነሳል የዘመኑ ፍጻሜ ከመድረሱ በፊት አሉ ነቢ ሰለላሁ ዐለይሂ ወሰለም። በምድርም ላይ ለ40 ቀን ይቆያል ብለዋል። በ40 ቀን ጊዜያትም የማይረግጣት ምድር የለችም። መካና መዲና ስትቀር እነዚህን መላእክቶች ስለሚጠብቋት ወደ እነዚያ ሊገባ ሲል ይመለሳል እያሉ ሁሉ ተናግረዋል አይደለ? አሁን ምን እንደሚል ደጃል ይሄንን በአካል ይናገራል። ሰሃቦች ሄደው ይሄንን ይዘግባሉ። እሺ ከዚያ ምን አለ? ፈአኽሩጅ እወጣለሁኝም አለ። ፈአሲሩ ፊ ልአርድ በምድር ላይ ይሄዳለሁኝ። ፈላ አድዑ ቀርየተን ኢላ ሀበጡሃ ፊ 40 ለይለተን አንዲትን ከተማ አልተውም ከዓለም ላይ በ40 ቀን የረገጥኳት ቢሆን እንጂ በ40 ቀን ያዳርሳታል። በ40 ቀን እንዴት ያዳርሳታል? ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የምክሱ ደጃል ፊ ልአርድ 40 የውመን አሉ። ደጃል በምድር ላይ ለ40 ቀን ያክል ይቆያል አሉ። በ40 ቀን ግን ዓለምን ያዳርሳታል። እንዴት? ነቢያችን ሰለላሁ ዐለይሂ ወሰለም የውሙን ከሰና አሉ፣ ወየውሙን ከሸህር፣ ወየውሙን ከጁምዓ አው ከእስቡዕ፣ ወሳኢሩ አያሚህ ከአያሚኩም ሃዚህ አሉ። ወላ የድኹሉ መከተ ወልመዲና ፈኢነ መከተ ወልመዲና ዐላ ኩሊ አብዋቢሃ መላኢካ የሕሩሱነሃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ደጃል በ40 ቀን ምድርን ያዳርሳታል አሉ። አንዱ ቀን ልክ እንደ ዓመት ይረዝምለታል አሉ። የዛኔ በእርሱ ዘመን አንድ ቀን እንደ ዓመት ይረዝማል። ሁለተኛው ቀን እንደ ወር፣ ሶስተኛው ቀን እንደ ሳምንት፣ ሌሎቹ ቀናቶቹ ልክ እንደናንተ ቀናቶች ብለው ተናገሩ። ይህን ትንቢት እየተናገሩ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም የሚገርማቸው ሰሓቦች ምንድነው ያሳሰባቸው? ሶላት። ደጃልን አይፈሩትም። ፈማዛ ነስነዑ ፊ ሰላቲና ፊ ዛሊከ ልየውም ያ ረሱለላህ ብለው ሰሓቦች ጠየቁ። ተመልከቱ፣ አንቱ የአላህ መልእክተኛ ሆይ አንዱ ቀን እንደ ዓመት የሚረዝም ከሆነ በዚያን ጊዜ ያ ማለት ፀሐይ ወጥታ ለዓመት ያክል አትጠልቅም። ያ ጀማዓ ፀሐይ ወጥታ ለዓመት ያክል በሰማይ እየተሽከረከረች ትቆያለች። ከዓመት በኋላ ነው የምትገባው። ስለዚህ ሰሓቦች ምን አሉ? የዛኔ ስለ ሶላታችን ምን ልናደርግ ነው ያንቱ የአላህ መልእክተኛ? ያ ሰላም
የሚገርም ትውልድ ያሳሰባቸው የሶላታቸው ጉዳይ ነው። ለእርሱ ተንበቅብቀው ምናምን እንደዚህ ለደጃል ምን ልናደርግ ነው ላላሉም ያጅማ ስለ ሶላታችን ምን ልናደርግ ነው አሉ። አያቸው ሙስሊም ይሄ ነው በቃ። በጭንቅ ጊዜ በመከራ ጊዜ ሶላት እንጂ ትዝ የሚለው ያ ጭንቁ ምናምን አይደለም። አደራ የትኛውም ጭንቅ ቦታ ላይ ሆናችሁ የሶላታቸው ነገር ያሳስባቸው። ልክ እንደ ሰሃቦች ታመምክ አይደለ? ሰው ሲታመም ጭራሽ ሶላቱን ይተዋል። ወደ ሞት እየሄድክ እኮ ነው፣ እየሰገድክ ሄድ እንጂ። ጭንቅና መከራ ላይ በሚሆኑ ጊዜ የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ይበልጥ ወደ አላህ ይቀርቡ ነበር። ይህ ሐሰተኛው መሲህ ይነሳል ብለው ትንቢትን እየነገሯቸው እያለ ስለ አስፈሪው ጊዜ ሲነግሯቸው፣ ስለ ከባዱ ፈተና ሲነግሯቸው ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ይህንን በትንቢት እየነገሯቸው እያለ ስለ ሶላታቸው ጠየቁ። ሰሃቦች እንዴት ልናደርግ ነው አሉ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ትቀድሩን ለሁ ቀድር አሏቸው። ለእርሱም ገደብን ታደርጉለታላችሁ የዛኔ አሉ። ያ ማለት 24 ሰዓት አለች አይደለ? 5 አውቃት ሶላት እንሰግድባታለን። ልክ ቀጣዩን 24 ሰዓት 5 አውቃት ሶላት በጊዜው በመቁጠሪያ ሰዓት ነው አይደል? ዛሬ የሚጠቀማል። በዚህ መሰረት ለአመት ያክል እንሰግዳለን። ከተቻለ አይደል? ይህን ይመስላል እንጂ በአመት 5 አውቃት ሶላት አይደለም የምንሰግደው። በእያንዳንዱ 24 ሰዓት 5 አውቃት ሶላት ይሰግዳል። ከዚያ እንቀጥል። እወጣለሁኝ አለ ደጃል። የዛኔ እወጣለሁኝ አንዲትም የዓለም ክፍል አትኖርም እኔ የምረግጣት ብትሆን እንጂ ብሎ ተናገረ። በ40 ቀንም አዳርሳታለሁ ዓለምን ገይረ መከተ ወጠይባ አይ መዲና፣ መካና መዲና ሲቀሩ አልገባም አለ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። እርሱ መካና መዲናን አይገባም ብለዋቸው ነበር ለሰሓቦች። ደጃልን ባገኙትም ጊዜ እኔ መካና መዲናን አልገባም አለ። ፈሁማ ሙሐረመታኒ ዐለየ ኪልታሁማ፣ እነርሱ ሁለቱ በእኔ ላይ እርም የተደረጉብኝ ሀገሮች ናቸው አለ። ኩለማ አረድቱ አን አድኹለ ዋሒደተን አው ዋሒዳ ሚንሁማ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልተን የሱዱኒ ዐንሃ። ኩለማ አረድት በፈለግኩኝ ጊዜ ይላል አን አድኹለ ዋሒደተን ሚንሃ፣ ከእርሷ ከመካዊ ከመዲና ወደ አንዷ ለመግባት በፈለግኩኝ ጊዜ፣ መካን ልገባ ስል ጊዜ መዲናንም ልገባ ስል ጊዜ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልተን፣ መልአክ በእጁ ሰይፍን መዞ ይቀበለኛል አለ። ቀጥታ የመካና የመዲና በሮች ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢቱ ላይ እንደተናገሩት የዛኔ የዘመኑ ፍጻሜ ሐሰተኛው መሲህ ሲነሳ ወደ መካና ወደ መዲና ለመግባት ይመጣል። በእያንዳንዶቹ በሮችም ላይ መላእኮች ሰይፋቸውን መዘው ይጠብቁታል። የዛኔ ሳይገባ ይቀራል፣ ወደ ሁለቱ ሀገሮች አይገባም። ቦታቸዋል። ታዲያ ከሃዲያኖችና መናፍቆኖች እርስዎ እዚያ ውስጥ ያሉት ከደጃል ፈተና ሊጠበቁ ነው ማለት ነው ወይ ልትሉ ትችላላችሁ። ይህን ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ደጃል ከመዲና ራቅ ያለች ቦታ ጠቀሱና ነቢያችን ሰለላሁ ዐለይሂ ወሰለም ወደዚያች ተራራ ይሄድና አንዴ በእግሩ ይመታል። የዛኔ ፈየኽሩጁ ሙናፊቁ መከተ ወልመዲና፣ በመካና በመዲና የሚገኙ ከሃዲያንና መናፍቆች ሁሉ ይወጣሉ፣ ወደዚያ ይሄዳሉ፣ እዚያው ይፈተናሉ። ገብቷቸዋል። ትክክለኛ አማኞች ግን እዚያ መካና መዲና ገብቶ ሊፈትናቸው አይችልም ማለት ነው። የሱዱኒ ዐንሃ፣ ከእርሷ እንዳልገባ ይከለክሉኛል እነዚህ መላእክቶች ሰይፋቸውን መዘው። ወኢነ ዐላ ኩሊ ነኽቢን ሚንሃ መላኢካ የሕርሱናሃ፣ በእርሷ በመካና በመዲና በእያንዳንዷ በር ላይ የሚጠብቋት መላእክቶችም ይገኙባታል። ቃለት አለች፣ ማን? ፋጢማ ብንት ቀይስ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ወጣዕና ቢሚኽሰረቲሂ ፊ አልሚንበር ሃዚሂ ጠይባ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከተናገሩ በኋላ በያዟት ብትር እንዲህ ወደ ታች መታ አደረጉና መዲና ነው ያሉት። ይህን እየተናገሩ ያሉት ይቺ ነች ጠይባ፣ ይቺ ነች መዲና፣ ደጃል የማይገባባት ሀገር ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይመጫል ሃዚሂ ጠይባ ብለው ያዕኒ አልመዲና፣ መዲና ለማለት ነው። አላ አዋጃሉ ሀል ኩንቱ ሐደትኩም ዛሊክ፣ ይሄን አውርቻችሁ አልነበርን ከዚህ በፊት አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈቃለ ናስ ነዓም፣ አዎ አንቱ የአላህ መልእክተኛ ነግረውን ነበር አሉ። እርሳቸው ገና ደጃል ሳይገኝ ታሪኩ ቀድመው ትንቢቱን ይህን ሁሉ ቃል ነግረዋቸው ነበር አይደለ? እነ ተሚም ዳሪ ሄደው በተግባር ሲያዩት ጊዜ ደጃልን የነገራቸው ሁሉ ከነቢ ሰለላሁ ዐለይሂ ወሰለም ንግግር ጋር እንዳለ ስለ እርሶ የተናገሩትን ሁሉ ደጃል ተናገረ።
ገብታችኋል አይደለ? በዚህ ጊዜ እኔ ይህን ነግሬያቸው አልነበርን አሉ። አዎ አንቱ የአላህ መልእክተኛ በእውነት ነግረውን ነበር አሉ። የተናገሩት ንግግር እውነተኛ ቃል እንደሆነ ራሱ ተሚም ዳሪ ሂዶ ደጃልን ባወራው ጊዜ ይህንን ማረጋገጥ ችለዋል ሰሓቦች ማለት ነው። ፈኢነሁ አዕጀበኒ ሐዲስ ተሚም፣ የተሚም ዘገባ ወይም የተሚም ሐዲስ እኔን አስደስቶኛል ብለው ተናገሩ። ለምን ከተባለ ተሚም ዳሪ ሂዶ ደጃልን ማግኘቱን አላህ ስብሓነሁ ወተዓላ በወሕይ አረጋገጠላቸው። ተሚም ሂዶ ያገኘው ደጃል ነው ብሎ አሳወቃቸው። ያ ነገር ያስደሰታቸው የተናገሩት ንግግር እውነት ሆኖ መገኘቱ ያ ነው። አዕጀበኒ ተሚም ከላም ተሚም ዳሪ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አነሁ ዋፈቀ አለዚ ኩንቱ አሐዲሱኩም ዐንሁ፣ እኔ ሳወራቸው የነበረውን ቃል መገጣጠሙ ይሄ ያስደስተኛል ነቢ ሰለላሁ ዐለይሂ ወሰለም። ወዐን ልመዲና ወልመካ፣ ስለ መካና ስለ መዲናም ልክ እንዲሁ። አላ ኢነሁ ፊ በሕር ሻም አው በሕር ልየመን لا بل ألا إنه فقال النبي صلى الله عليه وسلم ألا إنه في بحر الشام أو بحر اليمن لا بل من قبل المشرق ما هو من قبل المشرق ما هو من قبل المشرق ما هو وأومى بيده إلى المشرق. قالت فحفظت هذا من رسول الله صلى الله عليه وسلم. وقيل إنه في أرض خراسان وهي التي توجد بالإيران. እርሳሉ ኩራሳን ትገኛለች። ዛሬ ላይ ኢራን ተብላ የምትጠራዋ በዚያው በምስራቅ በኩል ከመዲና በምስራቅ በኩል ነቢያችን ሰለላሁ ዐለይሂ ወሰለም በዚህ በምስራቅ በኩል ነው በምስራቅ በኩል እያሉ ተናገሩ። ከዚያ ነው የሚነሳው። እንዳጠቃላይ ይህ በዚህ ሐዲስ ላይ እየተነገረ ነው ስለ ደጃል ማለት ነው። ይህ ነው ልጁ ቅድም መጥቶ ሲጠይቅ የነበረ